አሌን ከቤት እንዳታስወጫት። ትምህርት ቤትም የትም እንዳትሄድ። ትምህርት ቤትም ቢሆን እኔ ራሴ ሂጅ እነግራቸዋለሁ። ምንድነው የተፈጠረው? መድብል ምንድነው? ለምንድነው? ቆይ ማትነግረኝ? ቅድስት ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ቅድስት ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው? በሩን ክፍት ነበር ያገኘሁት። ምንም ያገኘሽው ነገር የለም? ሌላ አንድ ቲሸርት አግኝቼ ነበር። የብሩክ ነው። ምን አይነት ቲሸርት? ላምጣው እንዴ? አዎ አምጪው። ግን ምሳሌ ሲነሳት ነው መሰለኝ የነካው። በቃ ማታ ታሳይኛለሽ። ለማንኛውም ታዲያ አሁን ቅድስት ነገርኩሽ። መድብል እባክህን የተፈጠረ ነገር ካለ ንገረኝ። ቅድስት ነገርኩሽ። በቃ አንቺም ራስሽን ጠብቂ። ምሳሌም ከዚህ ቤት እንዳትወጣ። እንዴ ኧረ እባክህን ምንድነው ነገሩ? በቃ ከነገርኩሽ ውጭ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ። ማንም ሰው የላትም። አንቺም ራስሽን ጠብቂ። ምናልባት ላልመለስ እችላለሁ። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም? ቅድም ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ እንኳን አንተ እንኳን ተረጋግተህ ሂድ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤ የመጣሁት ምሳሌ ድራማ ነው። እንግዲህ ምሳሌ ድራማ ላይ ደስ የሚሉ ነገሮች እየተፈጠሩ ነው። እሱም ከብሩክ ጋር የተያያዘ ነገር ነው። እንግዲህ መድብል ቅድስትን ከዚህ በኋላ የብሩክን መኖርም ሆነ መሞት ሳላውቅ አልመለስም ብሏታል ማለት ነው። ቅድስት በአሁኑ ሰዓት በጣም የምታሳዝነው እውነት ብሩክ በዚህን ሰዓት መጥፋት አልነበረበትም። ምክንያቱም ለዘመናት አመቃ ያዘችው ፍቅሯን ነበረ እንግዲህ ልትገልጽለት፣ እንዲሁም ደግሞ ከሱ ጋር መኖር የምትመኘውን የዘመናት ህልሟን ነው ማለት ነው። እንግዲህ በአንድ ጊዜ ክሽፍ ያለው በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው የምታሳዝነው ማለት ነው። ቅድስት እንግዲህ መድብል መሞቱንም ሆነ መቆሙን ሲላት የምን ሞት ነው የምታወራው ነበር ያለችው ማለት ነው። በጣም ነው የምታሳዝነው ማለት ነው። እንግዲህ ብሩክ በሰላም እንደሚመለስ ተስፋ እናደርጋለን። በሌላ በኩል ደግሞ እንዳያችሁት ያው ዝና በፊት አቋሙ ላይ እንግዲህ በጭራሽ የለም ማለት ነው። በጣም ነው የሚገርመው። በጣም ነው እየፈራ ያለው፣ በጣም እየተጠራጠረ ነው ያለው ማለት ነው። እንግዲህ ብሩክ በአሁኑ ሰዓት ይገኛል ብለን የምንገምትበት ነገር ያው ሁሉም የብሩክ ነገር በግምት ነው እንጂ በእርግጥ እዚህ ጋር ታየ እዚህ ጋር ተገኘ የሚባል ምንም አይነት ፍንጭ የለም። በአሁኑ ሰዓት ሁሉም ኦዲየንስ ያው በጉጉት እየጠበቀ ነው ያለው። ነገር ግን አካውንቱ ላይ ብር ያስገቡ ሰዎች አሉ ማለት ነው። እንግዲህ በእነሱ አማካኝነት ይገኛል ተብሎ ይገመታል። እንዲሁም ደግሞ ቤቱም ሆነ መኪናውም አልተሸጠም። ያም ደግሞ የሆነው ያው ምሳሌ ለማሳከም ወደ ውጭ ሲሄድ አደንዛዥ እጽ ተሰጥቶት ነበረ ማለት ነው። ያን እጽ እንግዲህ ውጭ ሀገር ሄዶ ሸጦ ብሩን ይዞ እንዲመጣ ነበር የተደረገው። ነገር ግን እሱ ያንን እጽ ወስዶ ቆሻሻ ውስጥ ነበረ የጣለው ማለት ነው። ምክንያቱም ያ እጽ በጣም ብዙ ሚሊዮን ብር የሚያወጣና በጣም ብዙ ብር ስለሆነ እንግዲህ በህይወቱ ላይ በጣም ትልቅ ውሳኔ ሊወስኑበት ይችላሉ ብለን እናስባለን። ግን ብሩኬ ምንም ባይሆንና ወደ ድራማው ቢመለስ የበለጠ ጥሩ ነው ብዬ አስባለሁ እንደኔ። በተለይ ደግሞ ከቅድስት ጋር ተጋብተው ያንን የምትናፍቀውን ህይወት አብረው ሲኖሩ ብናይ በጣም ደስ የሚል ነው ማለት ነው። እንግዲህ በእውነት የምሳሌ ድራማ ብሩክ እስካለ ድረስ በጣም ጥሩ ነበር። አሁንም እሱ ይመጣል ብለን ሁላችን በጉጉት በየቀኑ ቪዲዮ በተለቀቀ ቁጥር በጉጉት ነው የምንጠብቀው።
በእርግጥ እንደሚመጣም ተስፋ እናደርጋለን ማለት ነው። በሌላ በኩል ደግሞ እንግዲህ የማህሌት ጉድ ነው። ማህሌት እንግዲህ ዝና በተደጋጋሚ ጊዜ የሚነግርሽን ሚስጥር ለማንም ሰው አትናገሪ እያላት ነበረ። ነገር ግን እሷ ያው ኤፍራታ ያው እንዳያችሁት ከነመድብል ጋር እየሰራች ነው። ያው የኤፍራታ ነገር አይታመንም። በነገራችን ላይ የኤፍራታ ነገር ምንም አመኔታ የለው። ምክንያቱም ከነመድብል ከፍ ያለ ብር ዝና ከከፈላት ለነዛም እንደምትሰራ እርግጠኛ ነኝ ማለት ነው። ነገር ግን አሁን ላይ ያለችበት አቋሙ በጣም አሪፍ ነው። እንግዲህ ማህሌትን ስለ ብሩክ አንድ ጉድ ነግርሻለሁ ብላ እንግዲህ አምልጧት ለኤፍራታ በነገረቻት ጊዜ ኤፍራታ እንግዲህ ያንን ጉድ በሰማች ጊዜ እንዳያችሁት በተደጋጋሚ ጊዜ እንድትነግራት እያወጣጣቻት ትገኛለች። ነገር ግን ማህሌት ካሁን በኋላ ምንም አይነት ሚስጥር ለማንም አልናገርም፣ ካለፈው ስህተት ተምሬያለሁኝ፣ ዝና ያለኝን ነገር ብቻ ነው የማደርገው ስትል ተመልክተናታል። ነገር ግን ማህሌት ታደርገዋለች ወይ የሚለው ነገር አሳሳቢ ነው ማለት ነው። ምክንያቱም አንቺ እነ ብሩክ ቤት የሚካሄደውን ነገር ከነገርሽኝ እኔም ሁሉንም ነገር ነግርሻለሁ ብላታለች። በእርግጥ ኤፍራታ እንግዲህ ጀግና ከሆነች ምንም ሚስጥር ሳታወጣ ልክ ሌላ ነገር ነግራት ያንን ሚስጥር መቀበል ትችላለች ብዬ አስባለሁ። ነገር ግን አይታችሁ ከሆነ ኤፍራታ ብር እፈልጋለሁ ነው ያለችው። ያው ብሩን ከተሰጣት ሚስጥሩን ታወጣዋለች ብዬ አስባለሁ። በጣም የሚያሳዝነው ነገር እሱ ነው ማለት ነው። እንግዲህ መናገር አለባት ብዬ አላስብም። በአሁኑ ሰዓት በጣም ደስ የሚሉት እና ወደፊትም እንግዲህ በነፃነት ሊንቀሳቀሱ ይችላሉ ብለን የምናስባቸው ዝናና ሉላ ማነው ሞገስና ሉላ ናቸው። ምክንያቱም እንግዲህ ከብሩክ መጥፋት ጋር የዝና እጅ ሊኖርበት ስለሚችል ብሩክ የሆነ ነገር ሆነ ማለት ደግሞ ዝናም ያው ይታሰራል ብዬ አስባለሁ። ዝና ከታሰረ ደግሞ ሉላና ሞገስ ያው እንግዲህ የብሩክና የቅድስት ሰርግ ቀርቶ የሉላና የሞገስ ሰርግ ይሆናል ብዬ አስባለሁ። ግን የቅድስትና የሉላ ማነው የብሩክ ሰርግ ይሁን የምትሉ ኮመንት ላይ ሁሌም አቤቱታችሁን ማቅረባችሁን እንዳትረሱ ማለት ነው። እኔ በጉጉት ነው እየጠበቅኩት ያለሁት ማለት ነው። እንግዲህ ምንም ነገር ሳይነካው እንደሚመለስ ተስፋ እናደርጋለን። በጉጉትም እየጠበቅን ነው ያለ ነው ማለት ነው። እንግዲህ ማህሌትም እንግዲህ እንደተባለው ያንኑ ደደብነቷን ቀጥላለች ማለት ነው። እንግዲህ ዝና በተደጋጋሚ ጊዜ አንቺ ደደብ፣ አንቺ መሀይም እያለ ሲያስቀይማት ተመልክተናል። ነገር ግን የሰው ልጅ ዝም ብሎ እንደዚህ አይነት ነገር ወደ እናንተ አይሰነዝርም። ያየው የተመለከተው ነገር ቢኖር ነው። በእርግጥ ዝና ለሰው ልጅ ምንም አይነት ሪስፔክት ያሌለው በጣም አምባገነን ሰው ነው ማለት ነው። ያው ሉላን የመሰለች ባለቤቱን ቤት ውስጥ እንግዲህ ንፋስ እንኳን እንዳታገኝ በመቆለፍ ለብዙ ጊዜ እንግዲህ ሲያሰቃያት ሀዘንተኛ ሆና በራሷ ሰው ዘመድ ሳይሞትባት ግን ሀዘን ውስጥ ቁጭ ብላ ጥቁር ልብስ ለብሳ እንግዲህ ለተከታታይ 10 ዓመታት እያስለቀሳት የኖረ በጣም አምባገነንና ጨካኝ ሰው ነው። እናም ግን ያው ድራማው በአሁኑ ሰዓት ላይ በጣም አጓጊ የሆነ ነው ያለው። እሱ ምንድነው አንደኛ የብሩክ መጥፋት መቼ ይገኛል፣ ምን ይፈጠራል የሚለው ነገር ነው። በሌላ በኩል ደግሞ የሉላንና የሞገስን መጨረሻ ለማየት እንደኔ ጓጓችሁም ካላችሁ ኮመንት ላይ ያሳውቁኝ። በተረፈ እንግዲህ በቀጣይ መድብል እንዳለው እንግዲህ የብሩክን አንድ ነገር የምናይ ይሆናል። ያው ቅድስትንም አደራሽን ምሳሌን አደራሽን ማንም ሰው የላትም፣ አባቷ ነበር። አባቷም እንግዲህ ምን ደረጃ ላይ እንዳለ የምናውቀው ነገር የለም። ስለዚህ ስለ እሷ ነው ሁሌም ምልሽ አደራ ብሎ እንግዲህ አደራ ሰጥቷት ሄደዋል። ቅድስት በአሁኑ ሰዓት በጣም ነው የተሰበረችው፣ በጣም ነው የምታሳዝነው። እውነት ብሩክ ተመልሶ አብራችሁ ናችሁ ለማየት ያብቃን። ቅድስት በጣም ነው የምታሳዝነው። እንግዲህ ብሩክ በሰላም እንዲመለስ የሁላችንም ምኞት ነው። በቀጣይ እንግዲህ ብሩክ ተገኝቶ እንደምንገናኝ ተስፋ አደርጋለሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። ባይ